ደብረ ዘይት ሁሉም የዘራውን የሚያጭድበት፣ የበተነውን የሚሰበስብበት፣ ምርቱ ከገለባ ስንዴው ከእንክርዳድ ጻድቁ ከኃጡ የሚለይበት፣ ሁሉም የሥራውን ዋጋ የሚቀበልበት የፍርድ አደባባይ ነው። ለጻድቃን የሚፈረድላቸው፣ በኃጥአን የሚፈረድባቸው፣ ይግባኝ የማይጠየቅበት፣ ጻድቃን በአምላካቸው በአደባባይ በክብር ደምቀው የሚመሰገኑበት፣ ኃጥአን በኀፍረት ተሸማቀው የሚቀጡበት ዕለተ ሐሴት ወዕለተ ደይን በዘላለማዊ ንጉሥ በአምላካችን በኢየሱስ ክርስቶስ ዘላለማዊ ፍትሕ የሚሰጥበት የፍርድ ቀን ናት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን ልጆች፣ የመላእክት የሰማዕታት የደናግል የመነኮሳት ወዳጆች፣ በወደደንና ባፈቀረን በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። እንደምን ሰነበታችሁ? እንደምን ዋላችሁ? እንደምን አመሻችሁ? አሜን። ሉለ ባሕሪ እግዚአብሔር ይችን ዕለትና ይችን ሰዓት ባርኮ ቀድሶ በሰላም በጤና እንድንደርስ ወዶና ፈቅዶ ያደረሰን ያደረሳችሁ ክብርና ምስጋና ከእናቱ ከቅድስት ድንግል ማርያም ጋር ይሁን። እንኳን ለዚህች ለተቀደሰች ቀን የዐቢይ ጾም እኩሌታ ወይም አምስተኛው የዐቢይ ጾም ሳምንት እሁድ ለሆነችው ደብረ ዘይት ተብላ ለተሰየመችው ለዚህች ታላቅ የተከበረች ቀን እንኳን በሰላም በጤና አደረሰን አደረሳችሁ። አምስተኛው የዐቢይ ጾም ሳምንት ወይም የዐቢይ ጾም እኩሌታ እሁድ ደብረ ዘይት ይባላል። ደብረ ዘይት ማለት የወይራ ተራራ ማለት ነው። ደብረ ዘይት የወይራ ዛፍ የሞላበት በወይራ ዛፍ የተከበበ ተራራ ሲሆን ስያሜውን ያገኘውም ከዚሁ ነው። ደብረ ዘይት ከኢየሩሳሌም በስተ ምስራቅ የሚገኝ ተራራ ሲሆን በመካከል የቄድሮን ሸለቆ ይገኛል። ከግርጌው ጌቴሰማኒ የተባለው የአትክልት ስፍራም መገኛ ነው። የጸሎተ ሐሙስ ማታ ጌታችን መድኃኒታችን ኢየሱስ ክርስቶስ የተያዘበትና በኋላም የእመቤታችን ቅድስት ድንግል ማርያም ቅዱስ ሥጋዋ ያረፈበት የእናታችን የቅድስት ድንግል ማርያም መካነ መቃብር በዚህ ተራራ ግርጌ ላይ የሚገኝበት ነው። ቤተፋጌና ቢታንያ በኮረብታው ጫፍ እና በምስራቅ ዳገታ ላይ ይገኛሉ። ይህ ተራራ በመጽሐፍ ቅዱስ የሚገኙ ብዙ ድርጊቶች የተደረጉበት ቦታ ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ስለ ቤተ መቅደሱ መፍረስ፣ ስለ ዓለም ፍጻሜና ስለ ዳግም ምጽአት በዚህ ተራራ ላይ በትንቢት መልኩ የተናገረበት ተራራ ነው። እንዲሁም በዚህ ተራራ ላይ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ወደ ሰማይ ያረገበትም ስፍራ ነው። በሉቃስ ወንጌል ምዕራፍ 24 ቁጥር 50 ላይ እንደተገለጸው ቀን በከተማና በገጠር ሲያስተምር ውሎ ሌሊት የሚያድርበት የሌጊዮን ዋሻም መገኛ ነው። ከዕለታት አንድ ቀን ጌታችን ቅዱሳን ሐዋርያትን አስከትሎ ከመቅደስ ወጥቶ ወደ ደብረ ዘይት ተራራ ሲሄድ ሐዋርያት የሰለሞን ቤተ መቅደስ ውበት፣ የድንጋዩን አጠራረብ፣ ንድፈ ሕንፃውን፣ የወርቅ ዝምዝሙን፣ የሐር ጭምጭማቱን አይተው ተደነቁ። ጌታችንም ይህ የሚያደንቁት ቤተ መቅደስ እንደሚፈርስ ነገራቸው። ይህን ሁሉ ታያላችሁን? እውነት እላችኋለሁ ድንጋይ በድንጋይ ላይ ሳይፈርስ በዚህ አይቀርም አላቸው።
ይህን ውብ ሕንፃ የነደፉ እጆች በሞት ይታሰራሉ። ይህን ድንቅ ንድፍ ያፈለቀ አእምሮ ይያዛል። በድንጋይ የተመሰለ ሕንፃ ሰውነታችሁ ይፈርሳል፣ በሞት ይለወጣል። ይቺ በጨረቃ ደምቃ በከዋክብት አሸብርቃ በፀሐይ ሙቃ በውበቷ የምታማልላችሁ ዓለም ታልፋለች አላቸው። አያይዞም ከሞት በኋላ ተነስቶ እንደሚያርግና ነገር ግን ዓለምን ለማሳለፍ ዳግም እንደሚመጣ ወደፊት የሚሆነው ምስጢርና ከቤተ መቅደሱና በሕዝቡ ላይ ሊደርስ ያለውን በትንሹ ነገራቸው። ደቀ መዛሙርቱም ይህንን ነገር እረፍት ነሳቸውና ወደ ደብረ ዘይት ከተሻገሩ በኋላ በሰፊው እንዲገልጽላቸው ጠየቁት። ጌታ በደብረ ዘይት ተቀምጦ ሳለ ለብቻው ወደ እርሱ ቀርበው ንገረን፣ ይህ መቼ ይሆናል? የመምጣትና የዓለም መጨረሻ ምልክቱ ምንድነው? አሉት። እርሱም መልሶ እንዲህ አላቸው፣ ማንም እንዳያስታችሁ ተጠንቀቁ። የዓለም መጨረሻ ምልክቶቹ አንደኛ የሐሰተኞች ክርስቶሶች መምጣት ነው አላቸው። ጌታችን በአንደኛ ደረጃ የተናገረው ምልክት በተለያየ ጊዜ በተለያየ ሀገር ብዙ ሐሰተኛ ክርስቶሶች እንደሚነሱ ነው። የጌታ ቃል አይቀርምና ከዚህ ቀደም ብዙ ሰዎች እኔ ክርስቶስ ነኝ እያሉ ተነስተው ነበር። ዋናው በዮሐንስ ራእይ ምዕራፍ 13 አውሬ ተብሎ የተጠቀሰውና በቅዱስ ጳውሎስም ያመጽ ሰው እርሱም የጥፋት ልጅ የተባለው ብዙ ጥፋትና መከራን የሚያደርሰውና ባለ 666 መለያ ምልክት ሐሰተኛ ክርስቶስ እስኪገለጥ ድረስ መንገድ ጠራጊዎች፣ አለማማጅ ሐሰተኛ ክርስቶሶች ይነሳሉ፣ ተነስተውማል። በእውነተኛው ንጉሥ ክርስቶስ ዳግም መምጣት የሚደመሰሰው ሐሳዊ መሲህ የመጨረሻውና ለ3 ዓመት ከመንፈቀ ቤተ ክርስቲያን የሚዋጋ የታላቁ መከራ ፈጻሚና አስፈጻሚ ይሆናል። ለዚህ ነው መድኃኒታችን እስኪመጣ ድረስ እንዳንሰናከል አስቀድሞ ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉና ብዙዎችንም ያስታሉ። በዚያን ጊዜ ማንም እንሆ ክርስቶስ ከዚህ አለ ወይም ከዛ አለ ቢሏችሁ አትመኑ ብሎ ያስጠነቅቃል። በአገራችንም በኢትዮጵያ በአጤ እምነ ድንግል ዘመነ መንግስት እኔ ክርስቶስ ነኝ የሚል ሐሰተኛ ክርስቶስ ተነስቶ እንደነበር በቤተ ክርስቲያን ታሪክ ተመዝግቧል። ይህ በአገራችን ተነስቶ የነበረው ሐሳዊ ክርስቶስ ልክ እንደ እውነተኛው ክርስቶስ 12 ሐዋርያትን 72 አርድእትና 36 ቅዱሳን አንስትን አስከትሎ እኔ ክርስቶስ ነኝ እያለ ሲንቀሳቀስ ንጉሡ አስቀረበውና አንተ ማነህ ብሉት በድፍረት እኔ ክርስቶስ ነኝ አላቸው። ንጉሡም ክርስቶስማ ከድንግል ማርያም ተወልዶ አስተምሮ ተሰቅሎ ዓለምን አድኖ ከሞት ተነስቶ አርጓል፣ ዳግም ዓለምን ለማሳለፍ ይመጣል፣ ግን አንተ ማነህ አለው። አዎ ትክክል ነው አለ። ከዚህ ቀደም ከቤተ እስራኤል ከምትሆን ከድንግል ማርያም ተወልጄ አስተምሬ ተሰቅዬ ሙቼ ተነስቼ አርጌ ነበር። አሁን ደግሞ ጥቁሮች አፍሪካውያን ባይታወር አደረገን እንዳይሉኝ ከእናቴ ከድንግል ማርያም ወንጌል ለጥቁሮቹ ዳግም ተወልጄ ነው አላቸው በድፍረት። ንጉሡም ሰይጣን በሰው እያደረ እንዴት ይጫወትብናል ብለው በሰይፍ አስቀጡት፣ ተከታዮቹም ተበተኑ ይባላል። ሁለተኛው ምልክት ጦርነት ነው። ጦርነት ድሮም ነበረ። የዚህ ዘመን ጦርነት ግን የበዛና በብዙ ሀገራት የሚካሄድ ጦርነት ነው።
የድሮ ጦርነቶች ሴቶችን፣ አቅመ ደካሞችን፣ ሽማግሌዎችንና ሕፃናትን ለእልቂት የማያጋልጥ ነበረ። የዘመናችን ጦርነት ግን ማንንም የማይለይ ለማንም የማይራራ ሁሉን የሚደፈጥጥ የሁሉንም ደም የሚያፈስ አሰቃቂነቱ ከመግለጫ ቋንቋ በላይ ሆኖ የሚታይ ጦርነት ነው። ይህንንም ጌታችን የዳግም ምጽአቱ ምልክት ለጠየቁት ለደቀ መዛሙርቱ ሁለተኛ ምልክት አድርጎ ጦርንም የጦርነትንም ወሬ ትሰሙት ዘንድ አላቸው። ይህ ሊሆን ግድ ነውና ተጠንቀቁ፣ አትደንግጡ። ዳሩ ግን መጨረሻው ገና ነው። ሕዝብ በሕዝብ ላይ መንግሥትን በመንግሥት ላይ ይነሳልና ብሎ ተናገራቸው። ሦስተኛው ምልክት ረሃብ፣ ቸነፈር ነው። የረሃብ ወሬ ወደ ሌላ ሀገር መሄድ ሳያስፈልገን በገዛ ሀገራችን የምናየው የምንዳስሰው ያለው ለመርዳት የሌለው ለጸሎት የሚሮጥባት ሀገራችን ኢትዮጵያ መመልከት እንችላለን። ይህም ሰው ሰራሽ ችግር ለጠላቶቻችን መሳለቂያ አድርጎን ይኖራል። የተፈጥሮ ችግር ሳያጋጥማት በሰው ሰራሽ ችግር 8 ሚሊዮን ሕዝብ ለአስቸኳይ ምግብ እርዳታ የተጋለጠባት ሁኔታ አገራችን ያሳዝናል። ይህም አይነት በጥልና በተንኮል በጭቃኔ ሰዎች የሚፈጥሩት ችግር የምጽአት ሦስተኛ ምልክት ሆኖ በጌታችን ለደቀ መዛሙርቱ ተናግሯል። ረሃብ ቸነፈርም በልዩ ልዩ ስፍራ ይሆናል ተብሎ ተጽፏል በማቴዎስ ወንጌል ምዕራፍ 24 ቁጥር 7 ላይ። ስለዚህ ዳግም ጌታችን ኢየሱስ ክርስቶስ የሚመጣበት ዓለም የሚያልፍበት ጊዜ ሲደርስ ሦስተኛው ምልክት ረሃብ ይሆናል ነው። አራተኛው የመሬት መንቀጥቀጥ ይከሰታል። በዚያን ዘመን የመሬት መንቀጥቀጥ ባለፉት ዓመታት በርካታ ጉዳት በተለያዩ ሀገሮች እንደደረሰ የሚዘነጋ አይደለም። በ1999 ጀምሮ እስከ ዛሬ በተለያዩ ሀገሮች በተለያየ ጊዜ የብዙ ሰዎችን ሕይወት የቀጠፈ አያሌዎችን ቤት ንብረት አልባ ያደረገ የመሬት መንቀጥቀጥ ተከስቷል። በሀገራችንም በዘንድሮ ዓመት እንኳ የሰማነው የመሬት መንቀጥቀጥ በምህረቱ ይጎብኘን እንጂ ብዙዎችን ከቤት ንብረታቸው አፈናቅሏል። እስከ መካከለኛው ሀገራችን እስከ ዋናው እስከ አዲስ አበባ ድረስ ስንት ጊዜ እንደተከሰተ የቀባሪ ማርዳት ነው። ይህም ለደቀ መዛሙርቱ የዓለም ፍጻሜ ምልክት የማግኘትን ጥያቄ የሰጠው የምድርን መናወጥ በልዩ ልዩ ስፍራ ይሆናል ተብሎ በጌታ የዓለም ፍጻሜ ምልክት ተደርጎ የተነገረው ቃል አይቀርምና እየሆነም ነው። አምስተኛው ምልክት የክርስቲያኖች መከራ መብዛት ነው። የክርስቲያኖች መከራ የጀመረ ይመስላል። ሰይጣን ኤስቶችን፣ እስላሞችን፣ አይሁድን በመጠቀም በክርስቲያኖች ላይ ከምን ጊዜውም በላይ ችግር መፍጠር የጀመረበት ጊዜ ነው። በአውሮፓ የክርስቲያኖች ጥያቄ ቶሎ የማይመለስ የቤተ ክርስቲያንን ጥያቄ ለማስተናገድ መንግስታዊ መስሪያ ቤቶች ፈቃደኝነታቸውን ያጡና ይህንንም ወንጀላቸውን ለመሸፈን በሕግ አንቀጽ እየፈጠሩት ይታያል። በዚያን ጊዜ ለመከራ አሳልፈው ይሰጧችኋል፣ ይገድሏችሁማል። ስለ ስሜ በአሕዛብ ሁሉ የተጠላችሁ ትሆናላችሁ ብሎ ማቴዎስ ወንጌል ምዕራፍ 24 ቁጥር 9 እንደተጻፈው ሃይማኖተኝነት እንደ ኋላ ቀርነት፣ ካዲነት እንደ ተራማጅነት፣ ስልጡንነት የሚታይበት ዘመን ላይ እንዳለን ግልጽ ነው። በእንዲህ አይነት የመከራ ዘመን የክርስቶስ ተቃዋሚዎች በክርስቲያኖች ላይ ከሚያመጡት መከራ
የበለጠ የክርስቲያኖች እርስ በርስ መከዳዳት ጭንቁን ያከፈዋል፣ መከራውን መራራ ያደርገዋል። በዚያን ጊዜ ብዙዎች ይሰናከላሉ፣ እርስ በርሳቸው አሳልፈው ይሰጣጣሉ፣ እርስ በርሳቸው ይጠላላሉ እንዳለ ማቴዎስ ወንጌል ምዕራፍ 24 ቁጥር 10 ተብሎ በጌታ እንደተነገረ ከሃዲያኑ ሆን ብለው በእቅድ በክርስቲያኖች መካከል መከዳዳትን በመፍጠር ለዚህ ነው ክርስቲያኖች ክርስትናን መተው ያለባቸው ፍቅርና መተማመን፣ ሰላምና ጸጥታ ለማስፈን ነው ክርስትናን የምንቃወመው እያሉ ድጋፍ ማሰባሰብ ይጀምራሉ ማለት ነው። ስድስተኛው ምልክት ሐሰተኞች ነቢያት መብዛት ነው። በዲያብሎስ መንፈስ የምታታዊ አሰራርን እያሳዩ አይቻላቸውም እንጂ ቢቻላቸው የተመረጡትን ሳይቀር የሚያስቱ ነቢያት ነን የሚሉ ብዙ ደፋሮች እንደሚነሱ ጌታችን ስድስተኛ የዳግም ምጽአት ምልክት አድርጎ ጠቅሷቸዋል። በአሁኑ ዘመን በሀገራችንም ነቢያት ነን የሚሉ አጭበርባሪዎች እንዳሸን ፈልተዋል። እነዚህም በነቢዩ ኤልያስ በነቢዩ ኤልሳዕን ስም እያጭበረበሩና እየዋሹ በመታታዊ አሰራር የሚያስቱ ሐሰተኞች እንደሚነሱ ሌላው የዳግም ምጽአት ምልክት ሆኖ ብዙ ሐሰተኞች ነቢያትም ይነሳሉ፣ ብዙዎችንም ያስታሉ። ሐሰተኞች ክርስቶሶችና ሐሰተኞች ነቢያት ይነሳሉና ቢቻላቸውስ የተመረጡትን እንኳ እስኪያስቱ ድረስ ታላላቅ ምልክትና ድንቅ ያሳያሉ። እንግዲህ እነሆ በበረሃ ነው ቢሏችሁ አትውጡ፣ እነሆ በእልፍኝ ነው ቢሏችሁ አትመኑ በማለት በማቴዎስ ወንጌል 24 ላይ ቁጥር 11 24 26 ላይ ተብሎ በጥብቅ ተናግሮናልና እንግዲህ በዘመናችን በሀገራችን ሆነ በሌላውም ዓለም በነቢያትነት በሰባኪነት ስም የሚደረገውን የንግድና የርኩሰት እንቅስቃሴ በማስተዋል መከታተልና መጠበቅ ያስፈልጋል። ሌላኛውና ሰባተኛው ምልክት የፍቅር መጥፋት ነው። አሳዛኙ ጉዳይ የፍቅር መቀዝቀዝ ነው። ፍቅር የሕግ ፍጻሜ ነው። የሰው ልጅ ፍቅርን ማጥፋትና ማጣት የሌለበት ሀብቱ ነው። አሁንም ከአመፃም ብዛት የተነሳ የብዙ ሰዎች ፍቅር ትቀዘቅዛለች እንደተባለ ማቴዎስ ወንጌል 24:12 ላይ የሚለው ትንቢት እንደሚፈጸምብን ፍቅር መንከባከብ ማልማትና ማስፈን ይገባናል። ፍቅር የመንፈስ ቅዱስ ፍሬ ነው። ፍቅር የመልካምና በጎ ነገር ሁሉ መገኛና ምንጭ ነው። ስለዚህ በዚህ ዘመን ፍቅር ይጠፋል። ፍቅር እርስ በራሳችን እየተነካከስን እየተባላን አንዱ ባንዱ ላይ ችግርን መፍጠር ስንፈላለግ ይህ የዳግም ምጽአት ሰባተኛው ምልክት ተደርጎ ተወስዷል። ስምንተኛው ምልክት የወንጌል መዳረስ ነው። የወንጌል ለዓለም መዳረስ ለደቀ መዛሙርቱ የዳግም ምጽአት ምልክቶች ሆነው ከተሰጡት አንዱ ነው። በፍርድ ቀን በመጨረሻዋ ጊዜ በክርስቶስ አምኖ እና እምነቱን በሥራ ገልጾ ስለመኖር ሲጠየቅ አልሰማሁም፣ አላየሁም፣ አላወቅሁም፣ አልተማርሁም የሚል አያመልጥምና ለአሕዛብም ሁሉ ምስክር እንዲሆን ይህንን የመንግሥተ ወንጌል በዓለም ሁሉ ይሰበካል፣ በዚያን ጊዜ መጨረሻው ይመጣል ተብሎ እዚያው ማቴዎስ 24 ቁጥር 14 ላይ ተብሎ እንደተነገረው በሁሉም ቤተ ወንጌል ይሰበካል፣ ከሁሉም ዘንድ ይገኛል ተብሎ እነዚህ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የዳግም ምጽአቱ የዓለም መጨረሻው ጊዜ የመድረሻ ምልክቶች ተደርጎ የነገራቸው ምልክቶች ናቸው። ምልክቱን ነገርህን መውጫውስ መቼ ነው ትሉ እንደሆነ ሊቃውንት ቤተ ክርስቲያን እንዳስተማሩን የጌታችን መምጫ ወሩ ወርሃ መጋቢት፣ ዕለቱ ዕለተ ሰንበት፣ ሰዓቱ እኩለ ሌሊት፣ ይህ
ዓለም የሚያልፈው በተፈጠረበት በወርሃ መጋቢት ነውና መጋቢት 29 ዕለተ ሰንበት እንደተፈጠረ በዚህ ዕለት በዚህ ሰዓት በወርሃ መጋቢት ያልፋል፣ ይጠቀልላል፣ ይፈጸማል። በወርሃ ጳጉሜም መምጫው ነው የሚሉ ሊቃውንት አሉ። ነገር ግን በወንጌል እንደተናገረው የትኛው ወርሃ መጋቢት፣ የትኛይቱ ዕለተ ሰንበት፣ የትኛይቱ እኩለ ሌሊት፣ የትኛዋስ ጳጉሜ እንደሆነ ከእርሱ ከእግዚአብሔር በቀር የሚያውቅ ማንም ፍጡር የለም። ይህንን በማቴዎስ ወንጌል ምዕራፍ 24 ቁጥር 38 ላይ አስቀምጦታል። ስለዚህ በዓለ ደብረ ዘይት ከጌታችን አበይት በዓላት አንዱና ዋነኛው ለቤተ ክርስቲያናትም ታላቅ ባሏ ነው። ለዓለምም መገኛ፣ የዓለምም መፈጸሚያዋ፣ የዕድሜ መለኪያዋ፣ ትልቅ አዝመራዋ ባሏ ነው። ወርሃ መጋቢት ከወርሃ ዓመት ሁሉ የተለየች ናት። ስለዚህ መጋቢት 29 ዕለተ ሰንበት አንደኛ ዓለም የተፈጠረበት፣ ፍጥረተ ዓለም የተከናወነበት፣ ጌታችን የተጸነሰበት ዕለት፣ ሶስተኛ የጌታችን ትንሣኤ ሙታን የተነሳበት፣ መቃብሩ ክፈቱልኝ ድንጋይ ፈንቅሉልኝ ሳይል ጌታችን ኢየሱስ ክርስቶስ መቃብር የተነሳበት፣ ዳግም ምጽአት እልፈተ ዓለም የሚመጣበት ቀን ነው። ስለዚህ ደብረ ዘይት ሁሉም የዘራውን የሚያጭድበት፣ የበተነውን የሚሰበስብበት የመኸር ጊዜ ነው። ደብረ ዘይት ምርቱ ከገለባ ስንዴው ከእንክርዳድ ጻድቁ ከኃጡ የሚለይበት አውድማ ነው። ደብረ ዘይት ሁሉም የሥራውን ዋጋ የሚቀበልበት የፍርድ አደባባይ ነው። ደብረ ዘይት የምግባር መለኪያ፣ የዋጋ መቀበያ፣ የፍትርት መስጫ አውድማ ናት። ለጻድቃን የሚፈረድላቸው፣ በኃጥአን የሚፈረድባቸው፣ ይግባኝ የማይጠየቅበት በዘላለማዊ ንጉሥ በአምላካችን በኢየሱስ ክርስቶስ ዘላለማዊ ፍትሕ የሚሰጥበት የፍርድ ቀን ናት። ደብረ ዘይት ጻድቃን በአምላካቸው በአደባባይ በክብር ደምቀው የሚመሰገኑበት፣ ኃጥአን በኀፍረት ተሸማቀው የሚቀጡበት ዕለተ ሐሴት ወዕለተ ደይን ናት ይላታል። ይህች ቀን የእምነት ሚዛን፣ የምግባር መለኪያ፣ የዋጋ መቀበያ፣ የፍርድ አደባባይ፣ የፍትሕ አውድማ ናት። በዚህች ቀን ፈራጆች በፍርድ ዙፋን ፊት ይቆማሉ፣ ዳኞችም ይዳኛሉ፣ ሹማምንት ይሻራሉ፣ ነገሥታት በሥልጣናቸው ከፍርድ አይድኑም። ይህ ዓለም በዕለተ ምጽአት በደብረ ዘይት አደባባይ ይገኛል። ይህች ፍትሕ የማታውቅ ፍርድ የተጓደለባት ድሃ የተበደለባት ዓለም በዕለተ ምጽአት ይግባኝ የማይባልባት የመጨረሻ ውሳኔ ፍትሕርት በእግዚአብሔር ታገኛለች። ዕለተ ምጽአት ከአምስቱ አዕማደ ምስጢራት አንዱ ነው። ቤተ ክርስቲያን ምስጢረ ትንሣኤ ሙታን ብለዋለች። ሥጋቸው አፈር ትቢያ ሆኖ አጥንታቸው ተበትኖ የነበሩ ምውታን ተነስተው እንደየሥራቸው ዘላለማዊ ፍርድ የሚቀበሉበት ምስጢር ነው። በሊቃውንት ቤተ ክርስቲያን ነገረ ሕይወት ዘላለም ይባላል። ይህች ዕለት አስደሳችም አስጨናቂም ናት። ጻድቃን ሲደሰቱ ኃጥአን ያዝናሉ። ጻድቃን ሲሸለሙ ኃጥአን ለዘላለም ይቀጣሉ። ጌታችን የምጥ ጣር መጀመሪያውን ሲያስረዳ በዚያን ጊዜ ከዓለም መጀመሪያ ጀምሮ እስከ ዛሬ ድረስ ያልሆነ እንግዲህም ከቶ የማይሆን ታላቅ መከራ ይሆናልና እነዚያ ቀኖችስ ባያጥሩ ሥጋ የለበሰ ሁሉ ባልዳነም ነበር። ነገር ግን እነዚያ ቀኖች ስለተመረጡት ሰዎች ያጥራሉ ብሏል። ዕለተ ምጽአት ከአዕማደ ምስጢራት አንዱ ምስጢር ቢሆንም በሕቡ የሚደረግ ስውር ምስጢር አይደለም። ፍጡራን በሙሉ የሚያዩት የሚሳተፉበት ገሃዳዊ ምስጢር ነው። መዝሙረኛው ዳዊት መንፈስ ቅዱስ ገልጾለት
በመዝሙር 49 ከቁጥር 2 እስከ 3 ላይ እንዲህ ብሏል። እግዚአብሔር ግልጥ ሆኖ ይመጣል፣ አምላካችን ይመጣል፣ ዝምም አይልም። እሳት በፊቱ ይቃጠላል፣ በዙሪያውም ብዙ አውሎ አለ ብሎ ዘምሯል። በአይሁድ ዘንድ የተናቀው የክብር ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ የናቁት፣ የተፉበት፣ የገረፉት፣ የወጉት፣ በመስቀል ላይ ሰቅለው የቸነከሩት ሁሉ እያዩት በቅዱሳን መላእክት ታጅቦ በግርማ ይመጣል። እነሆ ከደመና ጋር ይመጣል፣ ዓይንም ሁሉ የወጉትም ያዩታል። የምድር ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ እንዲል ራእይ ምዕራፍ 1 ቁጥር 7 ላይ ጌታችንም ይህንን ምስጢር ገሃዳዊ ምስጢር መሆኑን ሲያስረዳ እነሆ በበረሃ ነው ቢሏችሁ አትውጡ፣ እነሆ በእልፍኝ ነው ቢሏችሁ አትመኑ፣ መብረቅ ከምስራቅ ወጥቶ እስከ ምዕራብ እንደሚታይ የሰው ልጅ መምጣት እንዲሁ ይሆናልና ብሎናል። ክርስቶስ ኢየሱስ በቅድስት ቤተ ክርስቲያን እንጂ ጩኸት በተሞላ አዳራሽ ውጭ አይገኝም። ያመነ የተጠመቀ ይድናል ያለው ምስጢር በሚፈጸምባት ሥጋ ወደሙም በሚፈተትባት ቅድስት ቤተ ክርስቲያን እንጂ ጩኸትና ፉጨት በሚያውኩባት አዳራሽ አይገኝምና ያን ጊዜ ሁሉ ይሸበራል፣ የሰማያት ኃይልም ይናወጣሉ። ከዚያች ወራትም መከራ በኋላ ወዲያው ፀሐይ ይጨልማል፣ ጨረቃም ብርሃኗን አትሰጥም፣ ከዋክብትም ከሰማይ ይወድቃሉ፣ የሰማያት ኃይላት ይናወጣሉ። በዚያን ጊዜ የሰው ልጅ ምልክት በሰማይ ይታያል። በዚያን ጊዜም የምድር ወገኖች ሁሉ ዋይ ዋይ ይላሉ። የሰው ልጅም በኃይልና በብዙ ክብር በሰማይ ደመና ሲመጣ ያዩታል። መላእክቱም ከታላቅ መለከት ድምፅ ጋር ይልካቸዋል። ከሰማያትም ዳርቻ እስከ ዳርቻው ከአራቱም ነፋሳት ለእርሱ የተመረጡትን ይሰበስባሉ። የፍርድ አሰጣጡም ሂደት ምን እንደሚመስል ከወዲሁ ነግሮናል። ሰው በምግባሩ እንደሚለይ በሥራው እንደሚፈረድለት ወይም እንደሚፈረድበት አስተምሮናል። ሰማያት ያለውን የአባቴ ፈቃድ የሚያደርግ እንጂ ጌታ ሆይ ጌታ ሆይ የሚለኝ ሁሉ መንግሥተ ሰማያት የሚገባ አይደለም ብሏል። በዚህች ቀን ብዙዎች ጌታ ሆይ ጌታ ሆይ በስምህ ትንቢት አልተናገርንምን? በስምህ አጋንንትን አላወጣንምን? በስምህ ብዙ ታምራትን አላደረግንምን? ይሉኛል። የዚያን ጊዜ ከቶ አላውቃቸውም፣ እናንተ አመፀኞች ከኔ ራቁ ብዬ መሰክርባቸዋለሁ ብሏል። ማቴዎስ ወንጌል ምዕራፍ 7 ቁጥር 21 እስከ 23። ስለዚህ ደብረ ዘይት ጻድቃን በጸናች ሃይማኖት በበጎ ምግባር አሸብርቀው በአምላካቸው ቀኝ ቁመው ኑ የአባቴ ቡሩካን ወደ ተዘጋጀላችሁ ዘላለማዊ ዕረፍት ግቡ ሲባሉ ኃጥአን በክህደት ልቦናቸው በከፋ ሥራቸው አፍረው ከአምላካቸው ግራ በመሆን እናንተ ርጉማን አላውቃችሁም፣ ለሰይጣንና ለሰራዊቱ ወደ ተዘጋጀላችሁ የዘላለም ፍርድ ግቡ የሚባሉበት የሐዘንና የደስታ ቀን ናት። በእግዚአብሔር የፍርድ ዙፋን ፊት እንዳናፍር በሃይማኖት ጸንተን በምግባር ታንጸን በትሩፋት አጊጠን መኖር ይገባናልና የጭንቅ ቀን ሳይመጣ በጉብዝና ወራት ፈጣሪን አስብ። ደስ አያሰኙም የምትላቸውም ዓመታት ሳይደርሱ ፀሐይና ብርሃን ጨረቃና ከዋክብትም ሳይጨልም ደመናትም ከዝናብ በኋላ ሳይመለሱ በእርጅና በበሽታ እግርና እጆችህ ሳይታሰሩ ዓይኖችህ ሳይፈዙ ጆሮችም መስማት ሳይሳናቸው ዕውቀት አእምሮህ ሳይደበዝዝ ጉልበትህ ሳይደክም ውበትህ ሳይጠወልግ አባረህ መያዝ ሩጥህ ማምለጥ አርቀህ ማየት በምትችልበት ጤና ሳለህ በጉብዝና ወራት ለፈጣሪ ተገዛ። በሕግ አምልኮ ወደ አምላክ ወደ እግዚአብሔር መቅረብ ይገባልና በአጠቃላይ ደብረ ዘይት እንዲህ ተጽፏልና
ተተርጉሞ የማያልቅ ሰፊ ትልቅና ምጡቅ ትምህርት የያዘ ታላቅ በዓል ሲሆን በገጠሪቱ ኢትዮጵያ ይህ በዓል በሀብታሙም በድሃውም በትልቁም በትንሹም ዘንድ በበጎ ሥራ በክርስቲያናዊ ስነ ምግባር ተከብሮና ታስቦ ይውላል። ሕዝበ ክርስቲያኑ ያለውም የሌለውም ቤት ያፈራውን ምግብ ይዞ ወደ ቤተ ክርስቲያን ይመጣና ከመንፈሳዊ አገልግሎት በኋላ አስቀድሞ ድሆችን በመጎብኘት በመመገብና በማጽናናት ከድሆች የተረፈውን እርስ በርስ በመገባበዝ የተጣላ በማስታረቅ በቅጽረ ቤተ ክርስቲያን ከዋርካው ከጽዱ ስር ከነፍስ አባታቸው ቡራኬን በመቀበል አርፈው ይውላሉ። ክርስቲያኑ ሕዝብ ይህንን የሚያደርግበት ምክንያቱን ሲገልጽ ዓለምን ለማሳለፍ ጌታችን የሚመጣ በዚህ ዕለት ስለሆነ ሲመጣም እንዲህ ያለ ደግ ሥራ የሰሩትን ተርቤ አብልታችሁኛልና፣ ተጠምቼ አጠጥታችሁኛልና፣ እንግዳ ሆኜ ተቀብላችሁኛልና፣ ታርዤ አልብሳችሁኛልና፣ ታምሜ ጠይቃችሁኛልና፣ ታስሬ ወደ እኔ መጣችኋልና እናንተ የአባቴ ቡሩካን ኑ ዓለም ከተፈጠረበት ጊዜ ጀምሮ የተዘጋጀላችሁን መንግሥቴን ውረሱ ብሎ መንግሥቱን እንዲያወርሰን ነው ይላሉ። ምዕመናኑ ለምን ይህንን እንደሚያደርጉ ሲጠየቁ የሚሰጡት ሁለተኛው መልስ ደግሞ የሞቱት ነፍሳት በዚህ ዕለት ይሰበሰባሉ ወይም ይመጣሉ። ዘመዳቸው የሆነ ጥሬ ወይም እንጀራ ወደ ቤተ ክርስቲያን ወስዶ ለነዳያን የሰጠ እንደሆነ ደስ ይላቸዋል። የሞተ ዘመድ ያለው አንድ ሰው በደብረ ዘይት ዕለት ጥሬ ወይም እንጀራ ወደ ቤተ ክርስቲያን አምጥቶ ካልመጸወተ የዘመዱ ነፍስ መጣ የኔ ዘመዶች አልቀዋል ብላ አዝና ተከዛ ትመለሳለች ይላሉ። ይህ ደብረ ዘይት ወይም አምስተኛው የዐቢይ ጾም ሰንበት ሌሎች ስያሜዎችንም አሉት። በተጨማሪ ዳግም ምጽአት፣ የፍርድ ቀን፣ የጌታ ቀን፣ ህልቀተ ወይም እልፈተ ዓለም፣ ዕለተ ፍዳ፣ ዕለተ ደይን፣ ዳግመኛ ልደት፣ ትንሣኤ ዘጉባኤ ይባል በመጽሐፍ ቅዱስና በቅዱስ ያሬድ ድርሰቶች ይጠራል። ደብረ ዘይት የእግዚአብሔር ጥሪ ሁሉም የአዳም ዘር መንግሥቱን እንዲወርሱ ቢሆንም የሰይጣንን ወጥመድና አሽክላ ሁሉ አልፈው በሐሰተኞች ክርስቶሶችና በሐሰተኞች ነቢያቶች ምትሃታዊ ታምራት ሳይሳቡና ሳይሰናከሉ እስከ መጨረሻው ጸንተው በዚያ በዳግመኛ ልደትና የመጨረሻው የዋጋ ቀን በጌታቸው ቀኝ የሚቆሙ የታደሉ ናቸው። እንግዲህ እኛን በቀኙ ያቆመን ዘንድ የአባቴ ቡሩካን ኑ ወደ ጌታችሁ ደስታ ግቡ የሚለውን የሕይወት ቃሉንም ያሰማን ዘንድ የአምላካችን የእግዚአብሔር ቅዱስ ፈቃድ ይሆንልን። ስለ እናቱ ስለ ቅድስት ድንግል ማርያም እመቤታችን ብሎ ልጇ መድኃኔ ዓለም በዚህ በሚያስፈራ ቀን ይራራልን። በዕለተ ዓርብ የፈሰሰው ክቡር ደሙ ከትንሣኤ ዘጉባኤ ክብር የሚለየንን ነውራችንን ይሸፍንልን። አሜን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑለ ባሕርይ እግዚአብሔር ክብርና ምስጋና ለሱ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየን።